ውሃ ግድብ በአማራ ክልል እየተሰራ ይገኛል። አሁን የምንገኝበት ቦታ የመገጭ ግድብ ይህ በታላቁ መገጭ ግድብ የተገደበው ውሃ ነው። የጎንደር ከተማ የመጠጥ ውሃ ችግርን በዚህ ይፈታል ተብሎ የታሰበ የተለያዩ የግድቡ አንዱ ክፍል ትልቁ ህንፃ ነው። ለከተማውና ለክልሉ ህዝብ የተለየ ቱሪስት ይዞ ይመጣል ተብሎ ይታሰባል። አሁን የምንገኝበት ቦታ ደግሞ የመገጭ ግድብ ቶፕ ቪው ነው። ሰላም የሶሎሞን ጎይቱ ቻናል ቤተሰቦች እንዴት አላችሁ? በዛሬው ቪዲዮአችን በታሪካዊቷና ጥንታዊቷ ጎንደር ከተማ አካባቢ የሚገኘውን የጎንደር ከተማና አካባቢዋን የመጠጥ ውሃ ችግርና እንዲሁም የተለያዩ የመስኖ አገልግሎት ችግሮችን የውሃ ችግሮችን ይፈታል ተብሎ የሚታሰበው ታላቁን የመገጭ ፕሮጀክት የማሳያችሁ ይሆናል። ይህ የመገጭ ፕሮጀክት እንግዲህ ግንባታው ከተጀመረ መሰረት ድንጋይ ከጣለት ከ15 ዓመት በላይ ቢሞላው መጠናቀቅ ከስኖት እስከ ዛሬ በመጓተት ላይ ይገኛል። ይሁንና የመገጭ ፕሮጀክት በዚህ ባለፉት 2 ዓመታት በጣም ጠንክሮ መሰራት ላይ ይገኛል። የተቋራጭ ለውጥ በማድረግና የተለያዩ ማቴሪያሎችን በማሟላት ጠንክሮ መሰራት ላይ ይገኛል። የተረሰብ ይጠይቃለሁ። በዛሬው ቪዲዮአችን ሙሉ የመገጭ ፕሮጀክት የማሳያችሁ ይሆናል። እስከ ተገደበው ውሃ እንዲሁም እስከ ታላቁ ፕሮጀክት ሙሉ የማሳያችሁ ይሆናል። የደረሰብ ይጠይቃለሁ። ከእናንተ የሚጠበቀው የሶሎሞን ጎይቱ ቻናል ሰብስክራይብ ማድረግ ነው። አብራችሁ ይቆዩ። አብራችሁ ለምትሄዱ ከልብ አመሰግናለሁ። ሰብስክራይብ የምታደርጉ ሀሳብ ስለምትሰጡ ሰዎች ከልብ ትልቅ ምስጋና አለኝ። አሁንም አብራችሁ ይቆዩ። የመገጭ ፕሮጀክት የጎንደር ከተማ ምን አይነት ትርጉም አለው ይጠይቃለሁ። አብራችሁ ይቆዩ። አብራችሁ ከጎን ያላችሁ አመሰግናለሁ። ለከተማውና ለክልሉ ህዝብ የተለየ ቱሪስት ይዞ ይመጣል ተብሎ ይታሰባል። የጎንደር ከተማ የመጠጥ ውሃ ችግርን በዚህ ይፈታል ተብሎ ይታሰባል። የተለያዩ ለወጣቶችም የተለያዩ የአሳ እርባታ ይኖራል ተብሎ ይታሰባል። ቀጣይ ውሃው መቆም ጀምሯል። ሙሉ በሙሉ ውሃውን አቁመውታል። በተፈቀደለት በመፋሰሻቸው ነው በመፍሰሻ ቦታዎች ነው ውሃው የፈሰሰ ያለ። ሙሉ በሙሉ ውሃውን አቁመውታል። በጣም በሚገርም የተሰራ ይገኛል። አሁን የምንገኝበት ቦታ ደግሞ የመገጭ ግድብ ቶፕ ቪው ነው።
እንደምታዩት እዚህ እኔ ካለሁበት ቦታ ላይ ሆናችሁ ሁሉንም ቦታ ማየት ትችላላችሁ። መገጭ ግድብን 100% ማየት ትችላላችሁ። ዋው እንደምታዩት አንገረብና መገጭ ውሃ ያው በዚህ ነው የሚመጡ። እዛ ግድቡ ያው እንደምታዩት የታኛው ግድቡ ነው። ሁለት ቦታ ላይ ነው ብሏል። ይህ አንዱ ግድቡ ለተለያዩ መኪኖች አሉ። መኪኖች ማሩ ከደፍታችሁ ከሆነ እነዚህ የፕሮጀክቶች የተቋራጭ መኪኖች ናቸው። ተለያየ አገልግሎት ይሰጣሉ። ይህ ደግሞ ፊት ለፊት የምታዩት የግድቡ አንዱ ክፍል ትልቁ ህንፃ ነው። ስሙ የማስቀምጥላችሁ ነው። ይህ ፕሮጀክት እንዴት እንደሚያምር የተለያዩ እስካቫተሮች፣ ሲኖትራኮች፣ የተለያዩ የባለስልጣን መኪናዎች፣ የኮንስትራክሽን መኪኖች እዚህ በጣም በብዛት በትልቁ ይገኛሉ። ውሃ ግድብ በአማራ ክልል እየተሰራ ይገኛል። ኤሌክትሪክም የውሃ መጠጥ ውሃም የተለያዩ የመስኖ አገልግሎት የሚሰጠው የመገጭ ግድብ በዚህ መልኩ የተሰራ ይገኛል። አዩቲ እንዴት እንደሚያምር እንዴት እንደሚሰራ መኪኖች ታያላችሁ። ይሄ ደግሞ ፊት ለፊት የምታዩት ይህ ጋራጅ ቤት ነው። እዛው ቪዲዮ የሚሰራላችሁ የመኪና ጋራጅ ቤት። እዚህ ሆኖ መኪኖች የሚጠገኑ የመኪና ብልሽት ሲያጋጥም እዚህ ነው የሚጠገኑ። እዚህ ለምሳሌ የተለያዩ የመንግስት አካላት ሲመጡ ይህን ፕሮጀክት ለማየት የሄሊኮፕተር ማረፊያም አዘጋጅተዋል። ዋው ፕሮጀክት እስኪ አሳስታችሁ ሁላችሁም አሳስታችሁ ስለዚህ ፕሮጀክት እንዴት አያችሁ? ይህን ፕሮጀክት ዋው የመገጭ ፕሮጀክት በጣም በሚያምር ሁኔታ የመገጭ ፕሮጀክት እየተሰራ ይገኛል። እንታት የመገጭ ፕሮጀክት ነው። ታች የተጠቀጠቀ ስለሆነ መሬት ያለ ውሃ የምታጠጣ መኪና ናት። የተለያዩ ለምሳሌ የዚህ ፕሮጀክት የሚሰሩባቸው መሳሪያዎች የተለያዩ ጠጠር ምርቶች፣ የተለያዩ ሲሚንቶ ሁሉም የሚመረቱ ብዙዎች እዚህ ጋር ነው። ከመሳሪያዎች ለመሰረተ አገልግሎት የሚውሉ ነገሮች የሚመረቱ ብዙዎች እዚሁ ማምረቻ አላቸው። እነሱ የማሳያቸው ነው። ይህ የመገጭ ፕሮጀክት ቪውን ይይዝ ትልቅ ተራራ ላይ ነው የሚገኘው። ተራሮች ውስጥ ላይ እና እንዳናገሩ ከሆነ ለመገደብ በጣም የተመረጠበት ቦታ አሪፍ የሆነ ቦታ የተመረጠበት ምክንያትም አንደኛ ተራሮች መገኘት ነው። ሁለተኛ ደግሞ የመገጭና የአንገረብ መገናኛ መሆኑ ነው። እኛ ያለንበት አሁን የመገጭ ፕሮጀክት ቶፕ ቪው ነው። እዚህ ፊት ለፊት የምታዩት ተራራ የተለያዩ የገረጋንቲ አፈር የሚመጣበት ታላቋ መገጭ አካባቢ የምትገኘው ተራራ ናት። የምንገኝበት ይህ ቦታ የመገጭ ግድብ ውሃው እንደምታዩት ይመስላል። እግዚአብሔር በጣም ነው የሚያምረው። እንግዲህ የዚህ የጎንደርና አካባቢ ወጣቶች ለወደፊቱ በአሳ ምርት ይስተዳደራሉ፣ በአሳ ምርት ይጠቀማሉ። መገጭ ግድብ ላይ አሳቸውን አምርተው ይሸጣሉ። ጎንደር ከተማ እንደ ባህር ዳር በአሳ ምርት ትጠቀለቃለች እንደ ዋሳ ተብሎ የሚታሰብበት የመገጭ ግድብ ውሃ ይህ ይመስላል። በጣም ንጹህ ነው። እግዚአብሔር በጣም ንጹህ ነው። ለወደፊቱ እንግዲህ የአማራ ክልል ወጣቶች ወይም ደግሞ የጎንደር ከተማና አካባቢ ወጣቶች የአሳ ምርትን በዚህ ያመረቱ ይስተዳደራሉ። የጎንደር ከተማ እና አካባቢዎች ያሉ ከተሞች በአሳ ምርት ይታደላሉ። የጎንደር ከተማ ወጣቶች አንድ የስራ ፈጠራ ያገኛሉ፣ አንድ የስራ እድል ያገኛሉ። በዚህ ሐይቅ በዚህ በሚገደበው ግድብ ሐይቅ ውስጥ አሳ ያመርታሉ። ለአሳ ምርትን በመታሰብ ነው ይህ ግድብ የሚሰራው። እንግዲህ የምታዩት የተኛው ውሃ ለአሳ ተለያዩ ለመጠጥም፣ ለመስኖ አገልግሎትም፣ ለኤሌክትሪክ ማመንጫ አገልግሎትም ይውላል ተብሎ የሚታሰበው የመገጭ ግድብ ፕሮጀክት በዚህ መልኩ የተሰራ ይገኛል። በጣም ንጹህ ነው። ጎንደር ከተማና አካባቢ ወጣቶች ለወደፊቱ እዚህ መገጭ ላይ አሳ እያወጡ የአሳ እርባታ ከተካሄደ በኋላ አሳ እያወጡ ለከተማዋና ለአካባቢዋ የተለያዩ አቅርቦቶችን ያቀርባሉ፣ የአሳ አቅርቦቶችን ያቀርባሉ ተብሎ ይታሰባል። በዚህ ቦታ በመጣሁበት ሰዓት የባህር ላይ አራዊቶች ወፎች አሉ። እግዚአብሔር በዚህ በተገደበው ሐይቅ ላይ የተንሳፈፉ ሲሄዱ ያለው ስሜት በጣም ደስ የሚል ስሜት ነው። በቃ በውሃው ላይ እንደዚህ እያሉ ይሄዳሉ። በዛ ላይ ደግሞ ከነገ በኋላ ደግሞ አሳዎች ተራብተው ከዚህ የአሳ ምርት መውጣት ሲጀምር የተለያዩ ውጭ አገር ጎብኚዎች መጥተው ይህ ሲጎበኙት በቃ በጣም ትልቅ ፕሮጀክት፣ አሪፍ ፕሮጀክት
ይህ በታላቁ መገጭ ግድብ የተገደበው ውሃ ነው። በአንገረብና በመገጭ ወንዞች መካከል የሚገኘው በመገጭ ግድብ የቆመው የመገጭ ግድብ የቆመው ውሃ ይህን ይመስላል። በተራሮች መሃል በተዋበ ቦታ የሚገኘው የመገጭ ግድብ የተኛው ውሃ ይህን ይመስላል። እንዴት አያችሁት ቤተሰብ? እስኪ አስተያየታችሁ ሁላችሁ ስጡኝ። እነዚህ መኪኖች ደግሞ በመገጭ ግድብ ውስጥ የተቋራጭ መኪኖች ወይም ለመገጭ ግድብ አገልግሎት የሚሰጡ መኪኖች ናቸው። ፕሮጀክቱ እንደምታዩት በተፋጠነ መልኩ እየተሰራ ይገኛል። ይህ ደግሞ የፕሮጀክቱ ዋና አካል የሚሰራበት ቦታ ነው። እንደምታዩት የተለያዩ መኪኖች የተለያዩ ስራዎችን ይሰራሉ። ይሄ ፊት ለፊት የምታዩት የውሃ ማጠጣት ወይም የውሃ ማረብረብ ስራ የሚሰራው በትልቅ መኪኖች የሚጠቃጠቀውን ቦታ በውሃ የሚያረበረበው መኪና ነው። የተለያዩ መኪኖች አሉ። ከተራሮች መሃል የሚገኘው የታላቁ የመገጭ ፕሮጀክት በሚገርም ሁኔታ የተሰራ ይገኛል። የሶሎሞን ጎ የዩቲዩብ ቻናል ቤተሰቦች አብራችሁ ለቆያችሁ አብራችሁ ለምትሄዱ ሁሌም ከጎን አብራችሁ ያላችሁ ከልብ አመሰግናለሁ። ከልብ በጣም ወዳችኋለሁ። ይህን ቻናል ሰብስክራይብ በማድረግ ቤተሰብ የሆኑ የተለያዩ የፕሮጀክት ሀገራዊ የቱሪዝም ከተሞች ቪዲዮ ሰራለሁ። የተለያዩ ቪዲዮዎች ሰራለሁ። ሰብስክራይብ ያደረጋችሁ ከዚህ ቻናል እናንተም ጥቅም ማግኘት ይችላል። ሰብስክራይብ አድርጉ። አብራችሁ ቆዩ። አብራችሁ ያላችሁ ከልብ አመሰግናለሁ። አስተያየታችሁ ሰብስክራይብ አድርጉ። ቪዲዮውን ላይክ አድርጉት። ሌላ ቪዲዮ እስከምንገናኝ መልካም ጊዜ